ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ተገኛላችሁ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። የሳምንቱ መጨረሻ ጨዋታዎች ትኩረታችን ናቸው። መጠነኛ ነጥቦችን እናነሳለን። ጥቂት ነጥቦችን እነማን ከነማን ጋር ይገናኛሉ፣ መርሃ ግብሮች ለሚጠበቁ ነገሮችን እንነግራችኋለን። ከዛ በተጨማሪ የእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉ ማለት ነው የዓመቱ ምርጥ ተጫዋች፣ ምርጥ አሰልጣኝ፣ ምርጥ ወጣት ተጫዋች እጩዎች ተደርጓል። በእነዚህ ጉዳዮች ላይ ጥቂት ነጥቦች እናነሳለን። ያልተረጋጋው የሪያል ማድሪድ ቤት፣ ቼልሲ ቤት የጉዳት ዜናዎች፣ አዳዲስ መረጃዎች ምን አሉ የሚለውንም እንመለከታለን። ትናንትና ማንቸስተር ሲቲ እና ማንቸስተር ዩናይትድ ተጫውተው ነበረ በኤፍኤ ካፕ ዩዝ ሊግ ላይ ማለት ነው። የኤፍኤ ካፕ የታዳጊዎች የኤፍኤ ካፕ ዋንጫ ነበረ። እነማን በስቴዲየም ተገኙ ስለተጠናቀቀ ሌላኛው የምንመለከተው ጉዳይ ነው። አርሰናል በጣም ትልቅ ተጫዋች ሊያስፈርም ነው ከፕሪሚየር ሊግ። በጣም አነጋጋሪ ጉዳይ ሆኗል። ከማንቸስተር ዩናይትድ ጋር ለሳምንታት ስሙ ሲነሳ ነበረ። በማንቸስተር ዩናይትድ ቤት ደግሞ የብሩኖ ፈርናንዴዝ የማይክል ካሪክ ቆይታን በተመለከተም እንዲሁም ዝውውሮችን የማርከስ ራሽፈርድን ጉዳዩን የተመለከቱ ነጥቦችን እናነሳለን። ለሁሉም ማንቸስተር ሲቲ ቤት፣ ሊቨርፑል ቤት የሚነሱ ነጥቦች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና ከነበረው የሪያል ማድሪድ ጨዋታ ጀምራለሁ። ሪያል ማድሪድ ሪያል ኦቪዬዶን የገጠመበት ጨዋታ ነበረ። በዚህ ጨዋታ ላይ ጋርሻና ጁድ ቤሊንጋም ባስቆጠሯቸው ሁለት ግቦች ሪያል ማድሪድ 2-0 በሆነ ውጤት አሸንፏል። ከጨዋታው በላይ መነጋገር የነበሩ ነጥቦች አሉ። በተለይ ከጨዋታው መጠናቀቅ በኋላ ኬሊያን ኤምባፔ ወደ ሪያል ማድሪድ አሰልጣኝ አልቫሮ አርቤሎዋ ድንጋይ ሲወረውር፣ ቦምብ ሲወረውር ነበር ማለት ይቻላል። ቃለመጠይቆቹ በሙሉ አነጋጋሪ ነበሩ። ብዙ የሚያስብሉ ነገሮች አሉት። ከኬሊያን ኤምባፔ ጋር በተያያዘ በተለይ ኦሬሊዮ ቻሚኒ እና ፌዴሪኮ ቫልቬርዴ ተጣልተው ነበር። ምክንያቱ ምንድነው ተብሎም ተጠይቆ ነበር። እዛ አልነበርኩም ላቅ አልችልም የሚል ሀሳቡን አንስቷል። ከዛ በተጨማሪም በልምድ ማዕከል ላይ የተጣሉበትን አጋጣሚ ነበር የተጠየቀው። ከዛ ውጪ ኬሊያን ኤምባፔ እንግዲህ እንደዚህ አይነት አነጋጋሪ አስተያየቶችን በመስጠት ማይንዱ ላይ የመጣለትን በመናገር በጣም የሚፈራ ነገር አይደለም እና ብዙ ጊዜ ወይ መፍትሄ ወይ ችግር ይዞ የሚመጡ ነገሮች ናቸውና ለምን 90 ደቂቃ እንዳልተጫወተ በየሳምንቱ አንዳንድ ጊዜ 90 ደቂቃ መጫወት የለበትም ይላሉ ሰዎች። ለምን አልተጫወትክም ዛሬስ ተብሎ ተጠይቆ ነበር። ትናንትናም ተቀይሮ ነበር የገባው። ካስታወሳችሁ ይላል የኮፓ ዴላሬን ስንጫወት እኔ አልተሰለፍኩም፣ ሙሉ ደቂቃ አልተጫወትኩም ነበረ። ከዛ በኋላ ከውድድሩ ተሸንፈንም ወተናል ይላል። ከዛ በተጨማሪ የአልቫሮ አርቤሎዋ ስላንተ የተናገረውን ነገር ሰምታል ወይ ተብለውም ጠይቀውት ነበረ። እኔ የፍሬንች ቲቪ ነው ያለኝ የስፓኒሽ ቲቪ የለኝም፣ ምን እንዳለ አልሰማውም ብሏል። እና ኬሊያን ኤምባፔ ለእኔ የተናገራቸው ነገሮች በጣም አነጋጋሪ ናቸው። ምናልባት በሪያል ማድሪድ ቤት ፍሎሬንቲኖ ፒሬዝ የሉም ወይ እስከ ማስባል ሊያደርስ የሚችል ነው። ሌላ ያነሳው ጉዳይ አርቤሎዋ ለኔ አራተኛ የአጥቂ አማራጭ ነው ብሎ ነግሮኛል የሚል ነገር አንስቷል። ለዛ ነው ዛሬ ምሽት ላይ ያልተሰለፍኩት በሚል ንግግርም ሲያደርግ ነበረ። በዚህ ጉዳይ ላይ ደግሞ አርቤሎዋ የሰጠው ምላሽ አለ። ለኬሊያን ኤምባፔ እንደዛ ልለው አልችልም አላልኩትምም የሚል አስተያየቱን ሰጥቷል። ነገር ግን እኔ ነኝ ማን መጫወት እንዳለበት የምወስነው፣ የተጫዋቾች ስም ያን ያክል ለውጥ አያመጣም በመጫወታቸውና ባለመጫወታቸው ላይ ብሏል። አርቤሎዋ እንኳን እንደዚህ አይነት ሀሳብ የሚሰጠው ቆያለሁ ብሎ ቢያስብ ኖሮ እንደዚህ አይነት በጣም የዲፕሎማቲክ ያልሆነ አስተያየት ይሰጣል ብዬ አልጠብቅም። ለሁሉም አነጋጋሪ ነገሮች አሉበት። በኬሊያን ኤምባፔ በአልቫሮ አርቤሎዋ መካከል ያለውን ነገርም በደንብ የተመለከትንበት ነው። ብዙ ነገሮች ይነሳሉ። ለሁሉም ትናንትና ሪያል ማድሪድ 2-0 አሸንፏል። ጁድ ቤሊንጋም ካስቆጠረ በኋላ ደግሞ የሪያል ማድሪድን ደጋፊዎች ይቅርታ የጠየቀበት አጋጣሚ ነበረ። ዛሬ የሚጠበቅ ጨዋታ አለ። እስቲ ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ዛሬ ብቻ አይደለም ነገና ከነገ በስቲያም የሚደረጉ ጨዋታዎችን እናነሳለን። በኤፍኤ ካፕ ማንቸስተር ሲቲ ያሸንፋል ወይስ ደግሞ ቼልሲ? ነገ 11 ሰዓት ላይ ይደረጋል። በኤፍኤ ካፕ ፋይናል የሲቲና የቼልሲ የፍጻሜ ጨዋታ ላይ ጥቂት ነጥቦች ይነሳሉ። ዛሬ ግን ምሽት 4 ሰዓት ላይ በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። የአርነ ስሎት ቆይታ። ከዛ ውጪ ደግሞ በሁለቱ ቡድኖች መካከል ክረምት ላይ አንድ ዝውውር ተፈጽሞ ነበር ታስታውሱ ከሆነ ሃርቪ ኤሊየት ከሊቨርፑል ወደ አስቶን ቪላ። ነገር ግን ከ250 ደቂቃዎች በላይ በሜዳ ላይ አልተሰለፈም። በጣም የሚያስገርም አይነት ነው እና ትናንትናም በዚህ በጨዋታው ዙሪያ በሰጡት ጋዜጣዊ መግለጫ ላይ የአስቶን ቪላ አሰልጣኝ ኡናይ ኤምሪ ያነሷቸው ጉዳዮች አሉ።
በዚህ ጉዳይ ላይ የተሳተፍነው በሙሉ ማፈር አለብን ብለዋል። ተጫዋቹ ያልተጫወተው ብቃት አንሶት አይደለም፣ በሁለቱ ክለቦች ስምምነት ነው። በተለይ ሊቨርፑል ተጫዋቹ ከሆነ ደቂቃዎች በላይ የሚጫወት ከሆነ ክፍያው ከፍ ይላልና ለዛ ይመስላል አስቶን ቪላ ሊቨርፑልን ጠየቀ ውሉ እንዲሻሻል እንዲቀየር፣ በዚህ ነክል ደረጃ ለሷው መክፈል አንችልም በሚል ነገር ግን አንዴ ተስማምታችኋል፣ ከፈለጋችሁ አታጫውቱት፣ ከፈለጋችሁ ደግሞ ውሉን አክብሮ የሚል ውሳኔ ወስኗል። አርቪ ደግሞ ብዙ ሳይጫወት አመቱ አልፎታል። የዓለም ዋንጫ አመት ላይ በዚህ ያክል ደቂቃ የተገደበ ጊዜ ማሳለፍ በጣም የሚያስቆጭ ነው። ለተጫዋቹ በጣም የሚያበሳጭ እንደሆነ መናገር ይቻላል። ለዛ ነው ኡናይ ኤምሪ ሊቨርፑልንም አስቶን ቪላንም በዚህ የተሳተፉትን በሙሉ የሚያሳፍር ነገር ነው ብለዋል። ዛሬ ምሽት በቪላ ፓርክ ነው ጨዋታው የሚደረገው። በሊቨርፑል በኩል ደግሞ ሌላኛው የሚነሳው ጉዳይ የአርነ ስሎት የራሳቸው የአሰልጣኙ ቆይታ ነው። በተለይ ያነሷቸው ዝርዝር ጉዳዮች አሉ በሊቨርፑል ስለመቆየታቸው ማለት ነውና አሁን በሊቨርፑል ተቆያለው ተብለው ሲጠየቁ እቆያለሁ ብሎ ለማመን እያንዳንዱ ምክንያት አለኝ፣ እንደ ሊቨርፑል ቀጣይ አመት አሰልጣኝ ራሴን እየተመለከትኩ እገኛለሁ ብሏል። ለቀጣይ አመት እቅዶችን አውጥተናል፣ ለቀጣይ አመት እየተዘጋጀን እንገኛለን፣ ፕላኖቻችን ኦሬዲ መተግበር ጀምሯል። ለምሳሌ ሊቨርፑል ከአንዳንድ ተጫዋቾች ጋር ዝውውሮችን ለማድረግ ንግግር ጀምሯል የሚል አሴታቸው ሰጥቷል። እናም በዚህ ንግግር ላይ ደግሞ እኔም ተሳታፊ ነኝ፣ ስለዚህ የቀጣይ አመት የቡድኑ አሰልጣኝ እኔው ነኝ የሚል አስተያየታቸውን ሰጥቷል። የአርነ ስሎት ሀሳብ በትክክልም አንዳንዶቻችሁ እንደምታነሱት በትክክል በዚህ ወቅት ላይ ዝውውሮች አሉ ወይ? ማንቸስተር ሲቲ ቤት፣ አርሰናል ቤት፣ ማንቸስተር ዩናይትድ ቤት፣ ቸልሲ፣ ሊቨርፑል፣ ማድሪድ ቤት የምናነሳቸው ዝውውሮች በሙሉ ከመሬት የሚነሱ አይደሉምና የአርነ ስሎት ማረጋገጫ እንደዚህ አይነት ሀሳቦች አሉት። ለሁሉም ለሊቨርፑል ቀጣይ ዓመት አሰልጣኝ ሆነው እሳቸው እንደሚቀጥሉ ፍንጭ የሰጡበት ነው። ሌሎች ጉዳዮችን ላንሳ። ከሊቨርፑል ጉዳዮች ወጣ ብለን ማንቸስተር ሲቲ ከቸልሲ ቅዳሜ ምሽት አመሻሽ 11 ሰዓት ላይ የሚያደርጉት ከሰዓት ላይ የሚደረግ ጨዋታ ነው። በዌምብሌ በኤፍኤ ካፕ ፋይናል በጣም ተጠባቂ መርሃ ግብር ይደረጋል። በዚህ ጨዋታ ዙሪያ የሚነሱ ነጥቦች አሉ። በእንግሊዝ በጣም ወሳኙ ጨዋታ እሱ ነው። የኤፍኤ ካፕ መርሃ ግብር ነው። ነገር ግን በፋይናል ላይ በተለይ በሁለቱ ቡድኖች መካከል ያለውን ወቅታዊ ፉክክር የቡድኖቹ አቋም በጣም ፍጹም የተለያየ ነው። ቸልሲ በጣም ደካማ ጊዜ ላይ ይገኛል። ማንቸስተር ሲቲ በፕሪሚየር ሊጉ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ለዋንጫው መፎካከር የሚያስችል አቅም እንዳለው የሚያሳይም ቡድን እንደሆነ ተመልክተናልና ለአሰልጣኝ ፔፕ ጋርዲዮላ ሌላ ዋንጫው ነው የሚመዘገብ ከሆነ እንመለከታለን። በዌምብሌ ደግሞ ደጋግሞ ተገኝቷል። በካርሊን ካፕ ዘንድሮ በኤፍኤ ካፕ የነበሩት የካራባኦ ካፕ ላይም በፍጻሜ አርሰናል አሸንፏል። ይህንንም ማሸነፍ የሚችል ከሆነ ሌላ አይነት ዋንጫ ነው። ለቸልሲ ደግሞ እንደ ማስተዛዘኛ ማለት ይቻላል። የውድድር ዓመቱ በመጥፎ እንዳይጠናቀቅ ለቸልሲ የዩሮፓ ሊግ ቦታን እንኳን ይዞ ማጠናቀቅ ከሆነ በቀጣዩ ለጨዋታዎች ላይ በጣም ሰፊ ድል አለው። ነገር ግን ያንም ቢሆን በዚህ በኤፍኤ ካፕ ላይ ማሸነፍ የሚችል ከሆነ ዩሮፓ ሊግ ላይ በቀጥታ መሳተፉን ያረጋግጣልና ለሁሉም እነዚህ አይነት ጉዳዮች በደንብ ይጠበቃሉ። ቅዳሜ ምሽት የሚደረግ ነው። እሁድ ማንቸስተር ዩናይትድ ከኖቲንጋም ፎረስት ጋር የሚያደርገው ጨዋታ አለ በእንግሊዝ ፕሪሚየር ሊግ። ከዛ ውጪ ሌሎች መርሃ ግብሮች ተጠባቂ መርሃ ግብሮች አሉ። በፕሪሚየር ሊግ ላይ ግን ወሳኙ ጨዋታ ይመስላል ላለመውረድ በሚደረገው ትግል የሚደረገው ጨዋታ ኒውካስል ዩናይትድ ከዌስትሃም ዩናይትድ የሚያደርጉት ጨዋታ ነው። እንዲሁም ሰኞ ዕለት አርሰናል ከበርንሌ ጋር ጨዋታቸውን በፕሪሚየር ሊጉ ላይ ያከናውናሉ። እነዚህ በእንግሊዝ ፕሪሚየር ሊግ ተጠባቂ የሚባሉ ጨዋታዎች ናቸው። በአጠቃላይ በሳምንቱ መጨረሻ ያሉ አብዛኞቹ ሊጎች ተጠናቋል። አሁን የቻምፒየንስ ሊግ ፋይናልና እንግሊዝ ፕሪሚየር ሊግ ይለይለታሉ የሚለው የሚጠበቅ ነው። አርሰናል ሰኞ ነው ከበርንሌ ጋር የሚጫወተው። እነዚህ ነጥቦች አነሳ። ሌላኛው መረጃችን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ እጩዎች ይፋ ተደርጓል። በአሰልጣኝነት ተጫዋቾች በወጣት ተጫዋቾች ጭምር የናንተ ምርጥ የጻፋችሁልን አብራችሁን ቆዩ። ከተጫዋቾች ጀምራለሁ። የዓመቱ ምርጥ ወጣት ተጫዋቾች ሪያን ሸርኪ ከማንቸስተር ሲቲ፣ ኮቢ ሜኖ ከማንቸስተር ዩናይትድ፣ ሉዊስ ሃል ከኒውካስል ዩናይትድ፣ ማይክል ካዮዴ ከብሬንትፎርድ፣ ኒኮ ኦራሌ ከማንቸስተር ሲቲ፣ አሌክስ ስኮት ከቦርመዝ እንዲሁም ደግሞ ኤላይ ጁኒየር ክሩፒ ከቦርመዝ የተመረጡ ተጫዋቾች ናቸው። ከዛ በተጨማሪም ሌሎች እጩዎች ይፋ ተደርጓል። የፕሪሚየር ሊጉ ምርጥ አሰልጣኝ ሚኬል አርቴታ፣ ፔፕ ጋርዲዮላ፣ ማይክል
ካሪክ፣ አንዶኒ ኢራዮላ፣ ሬጅ ለብሬስ የሰንደርላንዱ አሰልጣኝ እንዲሁም ደግሞ ኬዝ አንድሬውስ የብሬንትፎርድ አሰልጣኞች በእጩነት ተካቷል። የአመቱ ምርጥ ተጫዋቾች ደግሞ በዋነኝነት በአርሰናል በኩል 3 ተጫዋቾች አሉ። ዴክላን ራይስ፣ ዳቪድ ራያ፣ ጋብሪኤል ማጋሌሽ፣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ አንቷን ሴሜኖና ሃርሊንግ ብራውት ሃላንድ ከማንቸስተር ሲቲ እንዲሁም ደግሞ ሞርጋን ጊብስ ዋይት ከኖቲንጋም ፎረስት፣ ኢጎር ቲያጎ ደግሞ ሌላኛው አጥቂ ነው ከብሬንትፎርድ የተመረጡ ናቸው። የናንተ ምርጥ ማን ነው? በዋነኝነት የብሩኖ ፈርናንዴዝ፣ የዴክላን ራይስ፣ የዳቪድ ራያ ጉዳይ ሲያነጋግር ነበረ። ጋብሪኤል ማጋሌሽም እዚህ ውስጥ ተካቷል። በተጫዋቾች በኩል በአሰልጣኝ በኩል ደግሞ ከሚኬል አርቴታ ወይም ደግሞ ከማይከል ካሪክ ከነ ፔፕ ጋርዲዮላ ማን የተሻለ ድል አለው? እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን አሁንም አብራችሁን ቆዩ። በቀጥታ ወደ ሌሎች ጉዳዮቻችን እናልፋለን። በየክለቦቻቸው የሚነሱ ጉዳዮች አሉ። ከዛ አስቀድሜ ግን የዓለም ዋንጫ ስብስቦች ይፋ እየተደረጉ ይገኛሉ። አንድ ሁለት ጉዳዮችን ላንሳ። ከፈረንሳይ ብሔራዊ ቡድን ጋር በተያያዘ በፈረንሳይ ብሔራዊ ቡድን የተካተቱ ተጫዋቾች አሉ። ያልተካተቱትን ግን እናንሳነ ንጎሎ ኮንቴ፣ ማኑ ኮኔ፣ አድራን ራቢዮት፣ ኦሬሊዮ ቹዋሚኒ፣ ዋረን ዛይሬ ኤምሪ አማካኝ ስፍራ ላይ የተካተቱ ናቸው። ሌሎችም ማቴታም ተካቷል። ነገር ግን ኤድዋርዶ ካማቪንጋ፣ ራንደል ኮሎሞኒ፣ ኤላይ ጁኒየር፣ ክሩፒ፣ ፍሎሪያን ቲዮቨን፣ ቶሊሶ እንዲሁም ደግሞ ፒየር ካሉሉ፣ ኬፕረን ቱራም አይነት ተጫዋቾች ከስብስቡ ውጪ መሆናቸውን ተመልክተናል። በጀርመን ብሔራዊ ቡድን በኩል ደግሞ ማኑኤል ኖየር የመጨረሻ ስብስቡ ከመጠራቱ በፊት ቅድመ ጥሪ የተደረገላቸው ተጫዋቾች ስም ዝርዝር ውስጥ መካተቱን ተመልክተናል። ማንቸስተር ሲቲን የተመለከተ ጉዳይ ላንሳ። ማንቸስተር ሲቲ ቤት አንድ አነጋጋሪ ጉዳይ ተፈጥሯል። ይህም ሎሬንዞ ቤናቬንቹራ የተባሉት የፊትነስ ኮች የፊትነስ አሰልጣኝ በማንቸስተር ሲቲ ቤት ፔፕ ጋርዲዮላ በባርሴሎና ጀምሮ አብረውት ሲሰሩ ነበርና አመቱ መጨረሻ ላይ ከማንቸስተር ሲቲ ጋር እንደሚለያዩ ይፋ ተደርጓል። ያ ማለት ደግሞ በፔፕ ጋርዲዮላ ቆይታ ላይ ብዙ ነገሮችን ይነግረናል እየተባለ ይገኛል። ከኚህ ሰው ውጪ ማንቸስተር ሲቲ ቤት ፔፕ ጋርዲዮላ ይቆያል ማለት ከባድ ነው። ሌሎችም ከኃላፊነት የለቀቁ ሰዎች አሉና እንደዛ እየተባለ ይገኛል። እኔ በግሌ ግን አሰልጣኝ ፔፕ ጋርዲዮላ በተለይ ደግሞ ማንቸስተር ሲቲ ዋንጫውን የማይበላ ከሆነ በፕሪሚየር ሊጉ ይቆያል ብዬ አስባለሁ። አርሰናል ግን ዋንጫውን የማይበላና ማንቸስተር ሲቲ ከበላው ፕሪሚየር ሊጉን ፔፕ ጋርዲዮላ መጨረሻ አመቱ ይሆናል ተብሎ እየተጠበቀ ብዙ ሀሳቦችም እየተሰጡበት ያለ ጉዳይ ነው። ለሁሉም የፔፕ ጋርዲዮላ ጉዳይ በዚህ ደረጃ የሚነሳ ነው። ማንቸስተር ሲቲ ቤት ሌላ ጉዳይ ላንሳና የሲቲን ጉዳዮች አጠናቅቃለሁ። ከሲቲ ጋር በተያያዘ ሮድሪን የተመለከተ ጉዳይ ነው። አዲስ ውል ቀርቦለታል ተብሏል። አንድ ጋዜጠኛ አለ ማቴዎ ሞሬቶ የተባለ የጋዜጠኛ ይፋ እንዳደረገው ከሆነ ማንቸስተር ሲቲ ለሮድሪ አዲሱ ላቀርቦላታል 9 አመቱ ላይ ይገኛል እስከ 2027 ድረስ ወይም ደግሞ የአመት ሲጠናቀቅ 1 አመት ብቻ 12 ወራት በማንቸስተር ሲቲ የሚያቆይ ውል አለው። ስለዚህ ተጨማሪ አመታትን በክለቡ እንዲቆይ ይፈልጋል። 20 የፕሪሚየር ሊግ ጨዋታዎችን ዘንድሮ ተጫውተዋል። በጉዳት እየተፈተነ ይገኛል። ከሱ ጋርና ያለሱ ማንቸስተር ሲቲ የተለየ ቡድን እንደሆነ የተመለከትንበት ነው። ሌላኛው የሚነሳ ጉዳይ ነው። ትናንትና ማንቸስተር ሲቲ ከማንቸስተር ዩናይትድ በኤፍኤ ካፕ ዩዝ ሊግ ላይ ጨዋታቸውን አድርገው ነበር። አነጋጋሪ መርሃ ግብር ነበረ። በርከት ያሉ የማንቸስተር ዩናይትድ ተጫዋቾች ብሩኖ ፈርናንዴዝ፣ ሉክ ሾ፣ ሜሰን ማውንት፣ ዶርጉን እና ሄደን ኤቨንን ተመልክተናቸዋል። በስቴዲየሙ ተገኝተው ጨዋታውን ሲመለከቱ ነበረ። አሰልጣኝ ፔፕ ጋርዲዮላ ከምክትሎቹ ጋር ማይከል ካሪክም በዛ ነበረና ይህ ጉዳይ ብዙ የሚያስብል ነው። በአጠቃላይ ግን ማንቸስተር ሲቲ 2-1 በሆነ ውጤት ማሸነፍ ችሏል። ኤምኤልኤስኬ ታውቁታላችሁ። በሊቨርፑል በእንግሊዝ ብሔራዊ ቡድን በእንግሊዝ እግር ኳስ ላይ ግዙፍ አጥቂ የሱ ልጅ ለማንቸስተር ሲቲ ይጫወታል። ሄስኬ ትናንትና ግብ አስቆጥሯል። የማሸነፊያውን ግብ ያስቆጠረው ተጫዋች ነው። ጄጄ ጋብሪኤልን በዚህ ጨዋታ ላይ ተመልክተነዋል። እንደ በፊት ብቃቶቹ ጥሩ ሲጫወት አልነበረም። ነገር ግን ማንቸስተር ዩናይትድ ተሸንፏል። ሲቲ የኤፍኤ ካፕ ዩዝ ሊግ ወይም የታችኛዎቹን የኤፍኤ ካፕ ዩዝ ካፕን ማሸነፉን ኤፍኤ ዩዝ ካፕን 2-1 በሆነ ውጤት ዩናይትድን አሸንፎ አጠናቀሉ። ከዩናይትድ ጋር በተያያዘ የሚነሱ ጉዳዮች አሉ። አንደኛው አሰልጣኝ ማይከል ካሪክን የተመለከተ ነው። ማይከል ካሪክ እንግዲህ ኢኒሻሊ የ2 አመት ውል ሊሰጠውና እስከ 2028 ድረስ በማንቸስተር ዩናይትድ እንዲቆይና ተጨማሪ 1 አመት መብት ዩናይትድ እንዲኖረው ስምምነት ላይ ስለመድረሳቸው የሚያሳዩ ዘገባዎች ወጥተዋል። ማይከል ካሪክ በቋሚ አሰልጣኝነት የመቀጠል እድሉ በጣም ሰፍቷል። የሱ መቆየት ደግሞ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ለተጨማሪ አመታት በክለቡ እንዲቆይ ያደርገዋልና ያም ለማንቸስተር ዩናይትድ ጥሩ ዜና ይመስላል። እንደ ዴይሊ ስታር ዘገባ ከሆነ የብሩኖ ፈርናንዴዝም ቆይታ በዛ ደረጃ የሚረጋገጥ ይመስላልና ጥሩ ዜናዎች ከዩናይትድ ጋር
አሉ ብሎ መናገር ይቻላል። ማይክል ካሪክ መቆየቱ በጣም አስፈላጊ ብቻ ሳይሆን ወሳኝ ነውና ለዩናይትድም በዚህ ደረጃ የሚቀመጥ ነው። ከዩናይትድ ጋር በተያዘ ሌላኛው ጉዳዮች መካከል የዝውውር ዜናዎች ይነሳሉ። አርሰናል ቤትም ያሉ የዝውውር ዜናዎች አሉ። በእርግጥ ከዩናይትድ ጋር በተያዘ የማርከስ ራሽፈርድ ጉዳይ ይነሳል። በ30 ሚሊዮን ዩሮ ባርሴሎና ተጫዋቹን የማስፈረም መብት አለው። ነገር ግን ያንን መብት ይጠቀምበታል አይጠቀምበትም? ትልቁ ጥያቄ ነበረ። ረጅም ሳምንታት ሲያነጋግር የነበረ ጉዳይ እንደነበረ ይታወቃል። ከማንቸስተር ዩናይትድ ጋር በተያዘ አሁን ከባርሰሎና ጋር ቀጣይ ሳምንት መጀመሪያ ላይ ንግግር ይቀመጣሉ፣ ይደራደራሉ፣ ዳግም ሪኔጎሽት ያደርጋሉ በተጫዋቹ ዝውውር ጉዳይ ላይ። ባርሰሎና ተጫዋቹን ይፈልጋል። ነገር ግን 30 ሚሊዮን ዩሮ አሁን ባለው ፋይናንሻል አቅም መሰረት ማስፈረም አይችልም የሚሉ እምነቶች እየተነገሩ ይገኛሉ። ነገር ግን እንደ ድሮ አይደለም፣ እንደ ባለፉት 2 ዓመታት አይደለም። የባርሰሎና ፋይናንሻል አቅም በጣም ተሻሽሏል። ለምሳሌ ዩሊያን አልቫሬዝን ለማስፈረም ጥረት እያደረጉ እንደሆነ ይታወቃልና ያንን ከግምት ሲገባ ለዚህ ተጫዋች 30 ሚሊዮን ዩሮ በባርሰሎና የሚከብዱ አይደለም። አንደኛ ከሰጠው ግልጋሎት አንጻር 30 የግብ ተሳትፎ ነበረው። ለምሳሌ ሮናልድ ኪውመን ባርሰሎና ተጫዋቹን በቋሚነት ማስፈረም አለበት የሚሉ ዝርዝር ጉዳዮችን ሲያነሱ እንደነበረ ይታወቃል። ነገር ግን ሪስትሪክትድ በጀት ነው ያለው ባርሰሎና። ስለዚህ በውሰቱን ዳግም ለመውሰድና ቀጣይ ዓመት እንዲሆንለትም የ30 ሚሊዮን ዩሮ የውል ማፍረሻው ለአንድ ዓመት እንዲራዘምለት ይፈልጋል የሚሉ ጉዳዮች አሉ። ማንቸስተር ዩናይትድ በምን ደረጃ በተጫዋቹ ጉዳይ ላይ ይስማማል? በእርግጥ ማንቸስተር ዩናይትድ የሚገዛው ክለብ ላያጣ ይችላል ቢያመጣው፣ በተለይ በባርሰሎና ካሳየው ብቃት አንጻር በክለቡም አሰልጣኝ ማይክል ካሪክ ቆይታ ማድረጉ ሌላ ተጽዕኖ ሊፈጥር የሚችል ጉዳይ እንደሆነ እየተነገረ ይገኛል። ከዩናይትድ ጋር በተያዘ የጁድ ቤሊንጋም ወንድም ጆብ ቤሊንጋምን ከዶርትመንድ ማስፈረም ይፈልጋል የሚሉ ጉዳዮች አሉ። የመጀመሪያ ሳምንታት ላይ በጣም ተቸግሮ ነበር። ከዛ በኋላ ግን 44 ጨዋታዎችን አድርጓል። ሌሎችም አርሰናልም ሲቲም ይፈልጉታል የሚሉ ዘገባዎችን ስመለከት ነበረ። በቼልሲ ቤት ያሉ ጉዳዮች ከማንቸስተር ዩናይትድ ጋር በአንድሪያ ቤስቴክስትራ የተባለ ተጫዋች አለ። አንድሬ ቤስቴክስትራ የሪያል ሶሴዳድ ተጫዋች ነው። ማርካ እንደዘገበው ከሆነ የ4 ዓመቱ ሌፍት ዊንገር ራይት ዊንገር ሆኖ መጫወት ይችላልና ይህ ተጫዋች የስኳር ተጫዋች ሆኖ መቀጠል የሚችል ጥሩ አቅም ያለው ወደፊት ሊያድግ የሚችል ተጫዋች ነውና ይህንን ተጫዋች ሁለቱም ማስፈረም ይፈልጋሉ የሚሉ ዘገባዎችን ተመልክተናል። ማንቸስተር ዩናይትድ ቤት እነዚህ ጉዳዮች በዋነኝነት እየተነሱ ያሉ ጉዳዮች ናቸው። አርሰናል ጋር የተመለከተ አንድ ጉዳይ ላንሳ። የማቴዎስ ፈርናንዴዝ ጉዳይ ይነሳል። ማቴዎስ ፈርናንዴዝን ከዌስትሃም አርሰናል ማስፈረም ይፈልጋል የሚሉ በጣም አስገራሚ ዘገባን ተመልክተናል። በእርግጥ አርሰናል ቤት የጉዳት ዜናዎችም አሉ። ከጉዳት ዜናዎች ጋር በተያያዘ ወደ ሜዳ እነማን ይመለሳሉ በሚለው ጉዳይ ላይ ትናንትና አሰልጣኝ ሚኬል አርቴታ ያነሳቸው ጉዳዮች አሉ። እነዚህን ሀሳቦች አነሳለሁ። ነገር ግን ከዛ አስቀድሜ የእናንተ ጥያቄዎች አሉ፣ መልእክቶች አሉ። ጥቂት ነጥቦችን እናንሳባቸው። በፕሪሚየር ሊግ ላይ ያሉ ጥያቄዎችም የመጡልን ጉዳዮች አሉ። ከፕሪሚየር ሊጉ ፉክክር ጋር የአመቱ ምርጥ አሸናፊዎች ጋርም በተያያዘ ትናንትና ባነሳናቸው ሀሳቦች ላይ የመጡልን መልእክቶችን እናስተናግድና የመጨረሻ ደቂቃዎች ላይ ደግሞ ዝውውሮችን፣ ሌሎች ሀሳቦችንም እያነሳን እንቆያለን። ትናንትና ስለ ማንቸስተር ዩናይትድ እና ስለ አንድሬ ኦናና ስናነሳ ነበረ። በዚህ ጉዳይ ላይ ያሬድ ብርሃኑ ኦናና ቢመለስ ከበፊቱ የተሻለ አቋም የሚያሳይ ይመስለኛል የሚል ነገር አንስቷል። በቀልድ መልክ ያነሳው ጉዳይ ነው። አብዱል ጀሊል ከልብ እናመሰግናለን ስለ ጻፍክልን መልእክት። ሽመልስ ከኳታር ዶሃ ሰላም ቤስቶች፣ ሰላማችሁ ይብዛ። አንድ ግብ ጠባቂ የዓለም ምርጥ ተብሎ የሚመረጠው ቻምፒየንስ ሊግ ላይ ባሳየው ብቃት ነው ወይስ ደግሞ አመቱ ሙሉ በክለቡ ባደረገው ውጤት ነው? ራያ ኮከብ ግብ ጠባቂ ደረጃን የሚያዝ እድል አለው ወይ ብትነግሩም ብሎናል ሽመልስ ከኳታር ዶሃ። አንድ ግብ ጠባቂ ያለ ምርጥ ተብሎ ለመመረጥ ለምሳሌ እንደ ሽልማቱ አሁን የፕሪሚየር ሊጉ የአመቱ ምርጥ እየተባለ ይገኛልና ፕሪሚየር ሊግ ላይ ባሳየው ብቃት ነው። ቻምፒየንስ ሊግ ላይ ደግሞ የአመቱ ምርጥ ለመባል የቻምፒየንስ ሊግ ብቃት ይታያል። እንደ ዓለም ምርጥ ደግሞ ለመታየት ዓለም ዋንጫም አለ። ለምሳሌ አርሰናል በቻምፒየንስ ሊግ ላይ በፕሪሚየር ሊግ ላይ ያሳየው ብቃት ዳቪድ ራያ ምናልባት ዘንድሮ የዓለማችን ምርጡ ግብ ጠባቂ ተብሎ መመረጥ እድሉ ሰፊ ነው። ከሱ ጋር የሚፎካከር ግብ ጠባቂ የለም። ፒኤስጂ በተለይ አንድ ዋንጫ አርሰናል የሚበላ ከሆነ ፕሪሚየር ሊጉን የሚበላ ከሆነ የዓለማችን ምርጡ ግብ ጠባቂ ተብሎ ያለ ጥርጥር ዳቪድ ራያ ይመረጣል። ያ በደንብ የሚነሳ ጉዳይ ነው። ዓለም ዋንጫ ላይ በእርግጥ ተጽዕኖ ሊፈጥሩ የሚችሉ ግብ ጠባቂዎች ሊኖሩ ይችላሉ። ነገር ግን
ዳቪድ ራያ በቻምፒየንስ ሊግ ላይ በፕሪሚየር ሊግ ላይ ያሳያቸው ብቃቶች በተለይ አርሰናል አንድ ዋንጫ እንኳን የሚበላ ከሆነ የዓመቱ ምርጥ ግብ ጠባቂ ሲሆኑ ይቀጥላል። ሰላም እንዴት ናችሁ ቤተሰቦች ብሎናል አሉ ነው ከደቡብ አፍሪካ የጻፈልን መልእክት። ሊቨርፑል በተመለከተ ኤሚሊያኖ ማርቲኔዝ ስለሱ ዝውውር ያነሳልን ጉዳዮች አሉ። አሊሰን ከዩቬንቱስ ጋር ተስማምቷል የሚሉ ጉዳዮች በስፋት ወጥቷል። በትክክል በተለይ አሊሰን ቤከርን አሁን ሊቨርፑል መተካት ይፈልጋል። ተጫዋቹ ትንሽ መጠነኛ ብቃት መውረድ ይታይበታል። ስለዚህ የረጅም ጊዜ ተተኪን ማምጣት ይፈልጋል እንጂ ተጫዋቹ ግብ ጠባቂው ጥሩ ብቃት ላይ ቢሆን ኖሮ በዚህ ደረጃ ከክለቡ እንዲለቅ አይፈልግም። ጉዳትም እያስቸገረ ይገኛል። ስለዚህ ሊቨርፑል መደላድሉን ማመቻቸት ይፈልጋል። ጆርጂዮ መመራዳሽቪሊ አለ። ከሱ በተጨማሪ እነ ጄምስ ትራፎርድ፣ ኤሚሊያኖ ማርቲኔዝ እንዲፎካከሩት ይፈልጋልና እንደዚህ አይነት ጉዳዮች ከሊቨርፑል ጋር ይነሳሉ። ነጅብ ሰንገሮ የቸልሲ ደጋፊ ነው። ማይክል ካሪክ የቋሚ ቅጥር ዘላቂነት ያለው አይመስለኝም ብሏል። በማንቸስተር ዩናይትድ ሲቲ አሁንም ቢሆን ትልቅ እድል አለው በፕሪሚየር ሊግ ላይ ዋንጫ የማሸነፍ። ፕሪሚየር ሊግ እግር ኳስ አይታወቅም ብሏል። ጀማል አህመድ አርሰናል ለኦዴጋርድ ቅያሬ አርዳ ጉለርን ቢያስፈርም ውስጤ ነው ብሏል። ትናንትና በስፋት የአርዳ ጉለር ዝውውሮች ሲነሱ ነበረ። በአንዳንድ ብዙሃን መገናኛዎች ኮት ኦፍ ሳይድም ጭምር ይዘው የወጡ ዘገባ ያንን ያሳያል። አህመድ ከጅቡቲ በአርሰናል ላይ የሚፎከረው በዛ። ለምሳሌ ካይል ዎከር እየፎከረ ነው። አርሰናል እናቆመዋለን እያለ ነው። እንደለመደው ጋርዲዮላ ደውሎለታል መሰለኝ የሚል ሀሳቡን ልኮልናል። አህመድ እንግዲህ አርሰናል አሁንም ማንም ቢፎክር በራሱ አቅም ፔፕ ጋርዲዮላም ትናንትናም ሲለው ነበረ አርሰናል ነው ዋንጫውን መወሰን የሚችለውና አየለ ሙላለም ሰላም ምርጦች እንዴት ናቸው? አርሰናል ጀርሚ ሞንጋን አስፈርመው በሌስተር ቢያቆየው በውሰጥ ጥሩ ነው ብሏል። በእርግጥ ካስፈረመው በኋላ በሌስተር ከሚሰጠው ሌላ ሌስተር ወደ ሊጓን ወርዷል። ስለዚህ በቻምፒየንሺፕ ቡድን በፕሪሚየር ሊግ ክለቦች የሚያቆይ ብቃት ያለው ተጫዋች ነውና ወደዛ ቢጫወት ጥሩ ይመስለኛል እንደኔ። ከዛ ውጪ አየነው ሙላለም ሌሎች የዝውውር ሀሳቦችን በስፋት አንስቶልናል። እናመሰግናለን ሁላችሁንም ስለተሳትፏችሁ። የማቴዎስ ፈርናንዴዝ ጉዳይ ከአርሰናል ጋር በስፋት እየተነሳ ይገኛል። አርሰናል ማቴዎስ ፈርናንዴዝን ማስፈረም ይፈልጋል ተብሏል። እኔ ባለፈው ዳቪድ ራያ ጋር ተገናኝቶ አንድ ለአንድ አጋጣሚ የሳታትን ኳስ ታስታውሱታላችሁ። ያቺን ኳስ መሳቱ ብቻ ወደ አርሰናል እንዲመጣ ሊያደርገው ይገባል ብዬ አስባለሁ። ምክንያቱም ትልቅ ውለታ ለአርሰናል ውሏል። ያቺ ግብ ብትቆጠር ጨዋታው ሌላ መልክ ሊኖረው ይችል ነበረ። ከዳቪድ ራያ ጋር አንድ ለአንድ ተገናኝቶ የዳቪድ ራያም ብቃት በጣም ወሳኝ ነበር። ተጫዋቹ በእርግጥ በጣም ለአርሰናል አማካዮች አስቸጋሪ እንደነበረ በሙሉ 90 ደቂቃ ተመልክተናል። ያቺን ኳስ ከመሳቱ በቀር የጨዋታው ኮከብ የሚያስብል ብቃት እንዳሳየ ታውቃል። 21 ዓመቱ ላይ ይገኛል። ፖርቹጋላዊ ተጫዋች ዘንድሮ 5 ግቦችን አስቆጥሯል። ከዛ በተጨማሪ 4 አሲስቶች አሉት በ40 ጨዋታዎች። ዘንድሮ ለዌስትሃም አምና ነበረ ወደ ዌስትሃም የተቀላቀለው በሚገርም 38 ሚሊዮን ፓውንድ ተከፍሎበት ከሳውዛምፕተን ገና 9 ወር ነው በዌስትሃም ያሳለፈው። ነገር ግን በትልቅ ክለቦች በማንቸስተር ዩናይትድም እየተፈለገ ይገኛል። ነገር ግን ማቴዎስ ፈርናንዴዝን አርሰናል ለማስፈረም እንቅስቃሴዎች ጀምሯል። በተለይ የማንቸስተር ሲቲ ጨዋታ የካራባኦ ካፕ ፍጻሜ ላይ አርሰናል ሚድፊልድ ላይ ቴክኒካል ተጫዋች አጥቶ ነበረ። እንደዚህ አይነት ተጫዋች ደግሞ ያጣው ከዛ በኋላ ለማስተካከል የሞከረው ሉዊስ ስኬሊን በማጣመር ነው ከዴክላን ራይስ ጋር እና ይህንን ማቴዎስ ፈርናንዴዝ አሁን በቋሚነት ወደ አርሰናል ቢመጣ በጣም ትልቅ አቅም መፍጠር ይችላል። ኤዜ ሉዊስ ስኬሊ ያንን ቴክኒካል እጥረት ለመሸፈን ጥረት ሲያደርግ ነበር። አሰልጣኝ ሚኬል አርቴታ ያንን በተመለከተ ከዌስትሃም ጋር ድርድር ማድረግ ይኖርበታል። ዌስትሃም እየወረደ ያለ ቡድን ነው። ከወረደ ደግሞ የተጫዋቹ ዋጋ በእጅጉ ሊቀንስ ይችላል። 84 ሚሊዮን ፓውንድ እየተባለ ይገኛል። እስከ 65 ሚሊዮን ፓውንድ ድረስ አርሰናል ሊያገኝ ይችላል። በተለይ ሳውዛምፕተን ደግሞ ከተጫዋቹ መብት አለውና እንደዚህ አይነት ጉዳዮች በስፋት እየተነሱ ይገኛሉ። ምን ትላላችሁ አርሰናል ደጋፊዎች? ማቴዎስ ፈርናንዴዝ ለአርሰናል ያስፈልገዋል ወይስ ደግሞ ሌላ ተጫዋች? እኔ በጭምጭምታ ደረጃ ብቻ እየተነሳ ያለ ጉዳይ አይደለም። ዘ ታይምስ፣ ኢንዲፔንደንት ላይ፣ ዘ ቴሌግራፍ ላይ ይዘውት የወጡት ዘገባ የሚያሳይ ጉዳይ ነው። ከጉዳት ዜናዎች ጋር በተያያዘ አርሰናል ቤት ሪካርዶ ካላፊዮሪ ትናንትና ልምድ ሲሰራ ተመልክተነዋል። አሰልጣኝ ሚኬል አርቴታ ትናንትና አንድ ነገር ሲያነሳ ነበረ። የሪካርዶ ካላፊዮሪ ለሰኞው ጨዋታ ይደርሳል አይደርስም የሚለው ገና ቀናቶች አሉ እንመለከተዋለን፣ ግን የከፋ ጉዳት የለበትም ሲል ነበረ። ከሪካርዶ ካላፊዮሪ በተጨማሪ ግን ጁሪን ቲምበር ቤን ዋይትን በተመለከተ ጁሪን ቲምበር እስከ መጨረሻው ድረስ እንሞክራለን፣ ነገር ግን ለሰኞ ጨዋታ የሚደርስበት እድል የለም ብለዋል። ከዛ ውጭ ግን ላሉ መርሃ ግብሮች በቻምፒየንስ ሊግ ፋይናል ላይ በተለይ እንዲደርስ ጥረት እንደሚደረግ አንስቷል። አማራጮች አሉ። ክሪስቲያን ሞስኬራን በራይት ባክ ቦታ ላይ መጠቀም፣ ሌሎችም አማራጮች እኛም ትናንትና ስናነሳ ነበር። ሚኬል አርቴታም ብዙ አማራጮች እንዳሉት አንስቷል። አንድ ብቻ አይደለም፣ 2-3 አማራጮች አሉን። እንደ ተጋጣሚው እንደ ተጫዋቾቹ ብቃትም የሚወሰንና ፍሌክሲብል መሆን እንፈልጋለን። ስለዚህ እንደዚህ አይነት አማራጮች አሉ የሚል አስተያየቱን ሰጥቷል። ከቸልሲ ጋር በተያያዘ ጆዋ ፔድሮ በጭራሽ አይሰጥም የሚል ሀሳቦች እየተነሱ ይገኛሉ።
ይገኛሉ። ዚ አትሌቲክ ነው ቼልሲ ጃው ፔድሮን በምንም ታምር መልቀቅ መሸጥ አይፈልግም የሚሉ ዘገባዎች እየወጡ ይገኛሉና በትልቅ ደረጃ እየተነሳ ይገኛል። የቦርመዝን ጁኒየር ክሩፒን በተመለከተ በአርሰናል፣ በማንቸስተር ሲቲ፣ በባርሰሎና፣ በሊቨርፑል የሚፈለግ አይነት ተጫዋች ነውና 100 ሚሊዮን አይደለም በምንም አንሸጦም እያሉ ይገኛሉ። የቦርመዙ ሄድ ኦፍ ፉትቦል ኦፕሬተር ቲያጎ ፒንቶ የሰጡት አስተያየት ነው። ክሊር ነው፣ እንደ ክሪስታል ክሊር ነው። ተጫዋቹ በምንም መንገድ የ19 ዓመቱ ፈረንሳያዊ ተጫዋች ወደ ፕሪሚየር ሊግ የትኛውም ክለብ አይዘዋወርም፣ በቦርመዝ በሚቀጥለው ውድድር ዘመን ይቆያል የሚል በጣም ማስፈራሪያ የሚመስል አስተያየት ሰጥተዋል። በበርናባው ደግሞ የሚነሳ ጉዳይ አለ። ፌዴሪኮ ቫልቬርዴ ከሪያል ማድሪድ ይለቃል የሚሉ ሀሳቦች እየተነሱ ይገኛል ነው። ፓሪስ ሰን ጀርመን በተጫዋቹ ላይ ፍላጎት እንዳለው እየተነገረ ይገኛል። ካርሎ አንቸሎቲን በተመለከተ በብራዚል ብሔራዊ ቡድን እስከ 2030 ድረስ የሚያቆያቸውን ውል ማለትም የ2026ቱንም የ2030ንም የዓለም ዋንጫ ላይ የብራዚል ብሔራዊ ቡድንን ለመምራት መስማማታቸውን የሚያሳዩ ዘገባዎች ወጥቷል። ከቫር ጋር በተያያዘ በዓለም ዋንጫው ላይ አዳዲስ ነገሮች ይተገበራሉ። ለምሳሌ ከነዚህ መካከል በቫር የማዕዘን ምቶች በስተት ተሰጥተው ከሆነ እንዲመለሱ ወይም በስተት ካልተሰጡም የማዕዘን ምቶች ላይ ውሳኔ እንዲሰጥ፣ ሁለተኛ ቢጫ ካርዶች ላይ ውሳኔ እንዲሰጥ የሚያሳዩ ነገሮች እንዳሉ ይታወቃልና ከዚህ ጋር በተያያዘ ዓለም ዋንጫ ላይ ተገበራሉ። አሁን ባለው ሂደት ላይ የማይተገበሩ ናቸው። አዳዲስ ነገሮች በዓለም ዋንጫ ላይ በቫር በኩል ይመጣሉ። በፕሪሚየር ሊግ ላይ ግን እንደ ሌኪፕ ዘገባ ከሆነ በሚቀጥለው ዓመት ቫር ይህን ነገር እንዲተገበር ፈለግም ተብሏል። ከቼልሲ ጋር በተያያዘ ሮበርት ሳንቼዝ ከጉዳቱ አገግሞ ለጨዋታው ለነገው የኤፍኤ ካፕ ፋይናል ዝግጁ መሆኑን የሚያሳዩ ዘገባዎችንም ተመልክተናል። ለሁሉም ብዙ ጉዳዮች ተነስተዋል። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁንም እየጻፋችሁልን አብራችሁን ቆዩ። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።